ሰላም እንደምን ሰንብታችኋል? የተከበራችሁ አድማጮቻችን በያላችሁበት የከበረ ሰላምታችን እናቀርባለን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 የዛሬውን ነው ተጀምሯል። ለዛሬ የምናቀርበው ቀድሞ የምርጥ ፖሊሶች የሥራ ፍሬ ከሚለው አምድ እዚሁ አዲስ አበባ ከተማ የተፈጸመ የወንጀል የምርመራ ታሪክ ነው። ርዕሱ የተቆረጠው እጅ የማን ነው የሚል ነው። የያኔዎቹን የፖሊስ መርማሪዎች ጠንካራ ሥራ ለማውሳት ነው ታሪኩን የመረጥነው። ጊዜው የሐምሌ መባቻ ነበረም። የልደታ ሰሞን በመሆኑ ያለ ወትሮው በስድስተኛ ፖሊስ ጣቢያ በዛ ያሉ ክሶች ቀርበዋል። ክሶቹ ለፖሊሶቹ የተለመደ ነው። ጠጥቶ አልከፍልም፣ ሰክሮ መጠጥ ቤት ረበሸ፣ ባለቤቴ ጠዋት እንደወጣ ሳይመለስ ቀረ፣ ሌላም ይህን የመሳሰሉት ክሶች በዚያ ቀን ቀርበዋል። አዲስ አበባ ከተማ ውስጥ ጭቅጭቅ የማይበዛበት ጣቢያ ስድስተኛ ፖሊስ ጣቢያ ሲሆን በዚያ ቀን ግን ያልተለመደ አንድ አስደንጋጭና አስቸጋሪ ክስ ቀረበ። ከሌሊቱ 8 ሰዓት ገደማ መርማሪው ፖሊስ በወንበሩ ላይ ቁጭ እንዳለ እንቅልፍ ተጫጭኖት ከጠረጴዛው ላይ ጭንቅላቱን አዘንብሎ ያንቀላፋ ነበረም። በዚህ መሃል የዕለት ሁኔታ ጸሐፊ እየበረረ መጥቶ መርማሪው የተደገፈበትን ጠረጴዛ በኃይል ሲመታው መርማሪው ነቃ። ምን ሆነሃል ሲለውም ትጠራለህ አለው። እንቅልፍ ያቦዘነውን ዓይኑን እያሻሸ የካፖርቱን ኮሌታ አስተካክሎ ንቁ መስሎ ለመታየት ሮጠም። ወደ ተረኛው መኮንን ቢሮም ገባም። ቢሮው በሰው ተሞልቷል። ግን ተሽለክልኮ ገብቶ አቤት መጥቻለሁ ጌታዬ አለም። ፊታቸው ካለው ጠረጴዛ ላይ ያለውን የተቆረጠ እጅ እያሳዩ ይታይሃል አሉት። ስብዓትላ የማን ነው ቁራጭ? ማን ነው እጁን የቆረጠ? ብሎ ዓይኑን አፍጥጦ በማየት ጠየቃቸው። አለቃው ሳቅ ብለው ስማ፣ ሳትደናገጥ የራስን ጥያቄ ራስ እንድታጣራው ነው የጠራሁ አሉት። እርግጥ ያለ ወትሮ ደንግጧል። 10 ዓመት የፖሊስ አገልግሎት ዘመን ውስጥ እንዲህ አይነት ሁኔታ ሲገጥመው ይህ የመጀመሪያው ጊዜ ነበረም። እኮ ምን እናድር ሲል ለአለቃው እንደገና ጥያቄ አቀረበም። መቶ አለቃው ሁኔታውን ለማጣራት የተጣደፉ ይመስላሉ። ወደ አንድ ቦታ ስልክ ደወሉ። ተጠሪው እስኪያነሳ ድረስም ለመርማሪው ትእዛዝ ሰጡት። ይህን ምርመራ በጥንቃቄ እንድታጣራ ላንተ ሰጥቻለሁ። በዚህ ምርመራ ላይ የመጀመሪያ ተግባር የእጅ የማን እንደሆነ ማወቅ፣ ከዚያም በሐኪም በኩል የሚቻል ከሆነ ለባለ እጁ ተመልሶ እጁ በሚቀጠልበት ሁኔታ መነጋገር አለብህ። ደግሞ ለምን እንደተቆረጠ ሁኔታውን መርምረ ፍሬ ነገሩን ማጣራት ነው። ገብቶሃል አሉት። መኮንኑ ስልክ የደወሉት ላለቃቸው ስለነበረ ስለተቆረጠው እጅ ካለቃቸው ጋር ተነጋገሩም። ከዛም ድጋሚ ሌላ ትእዛዝ ለመርማሪው ሰጡት። መኮንኑ ቁራጩን እጅ ይዘው ወደ ሆስፒታል ሲሄዱ መርማሪው ደግሞ እጁን ያቀረቡትን ሰዎች ቃል ይቀበል ነበረም። መኮንኑ ወደ ሆስፒታል የሄዱት ምናልባት እጅ የተቆረጠበት ሰው ቢገኝ በሐኪም ጥበብ የሚቻል ከሆነ ለባለ እጁ ተመልሶ በሚቀጠልበት ሁኔታ ላይ እንዲገኝ መሞከር፣ ከዚህ ጋር ደግሞ ለምን እንደተቆረጠ ሁኔታውን መርምሮ ፍሬ ነገሩን ማጣራት ነው። ግን አጥጋቢ መልስ ሳያገኙ ቀሩም። ተረኛ ዶክተሩ ተጠርቶ የተቆረጠውን እጅ ከተመለከተ በኋላ ይህን የመሰለ ሁኔታ አጋጥሞን ስለማያውቅ እጁ ሳይደርቅ ለብዙ ጊዜ የምናስቀምጥበት ልዩ ቦታ የለንም። የእጁ አቆራረጥ ከአንገቱ በላይ ስለሆነ የመቀጠል ተስፋው ከ101 እጅ ብቻ ነው ሲል መልስ ሰጠም። ሆኖም በሐኪሙና በፖሊሱ መካከል የነበረው ሌላ ክርክር ምርመራ እስካላለቀና ባለ እጁ እስኪታወቅ ድረስ ቁራጩ እጅ
በሆስፒታል የማስቀመጡ ጉዳይ ነበረም። የእኛ ዓላማ የታመመን መርዳት እንጂ የአጽም አደር አስቀማጭ አይደለንም ብሎ ሐኪሙ አጠንክሮ ተከራከረ። ፖሊስ ደግሞ እጁ እንደ ኤግዚቢትነት የሚቆጠር ስለሆነ በፍርድ ቤት እስኪወሰን ድረስ የግድ ማስቀመጥ አስፈላጊ መሆኑንና በአጭር ጊዜ ውስጥ እጁ የተቆረጠበት ሰው ቢገኝ ምናልባት የመቀጠል ሁኔታ ቢሞከር ጠቃሚ ስለሚሆን ነው የሚል ነው። በሁለቱ መካከል አለመግባባት ተፈጥሮ ሁኔታው ለበላይ ውሳኔ በስልክ ተላለፈ። ውሳኔው እስኪሰጥ ድረስ የፖሊስ ጣት አሻራ አንሺዎች ተጠርተው የተቆረጠው እጅ አሻራ ተወሰደ። የእጁ አቆራረጥ ከሰዓት ማሰሪያው አንጓ ላይ ስለነበር ለጣት አሻራው አመዘጋገብና ምርመራ አስቸጋሪ አልነበረም። እነዚህም እርምጃዎች እስኪፈጸሙ ድረስ በስልክ በተደረገው አቤቱታ የተቆረጠው እጅ በተረኛ ሆስፒታል በጥንቃቄ እንዲቀመጥ ታዞ ቁራጩ እጅ ለሐኪሞቹ ተሰጠም። ከሐኪሙ ጋር እንደተደረገው ንትርክ ሁሉ የእጁን ቁራጭ ይዘው ከቀረቡት ሰዎች ጋር ጠንካራ ክርክር ተደርጓል። እጁን ይዘው የቀረቡት ብዙ ሰዎች ነበሩ። ቃል እንዲሰጡት ከተጠየቁት መካከል አንዱ አቶ አየለ የተባሉ እጁን የቆረጡት ሰው ይገኙበታል። አቶ አየለ ቃላቸውን በሚሰጡበት ጊዜ በጣም የተናደዱና የተቆጡ ይመስላሉ። ይህን ያክል የምትጨነቁት ለሌባ እጅ ነው? እኔና ጎረቤቶቼ እንቅልፋችንን አተን በጣቢያ ውስጥ የምንጉላላው ሌባ ለምን ተነካ ብላችሁ ነው? በማለት ጠረጴዛውን ይደቁ ጀመረም። ጌታዬ፣ የቆረጡት እጅ የሌባ ይሁን የሰላማዊ አልታወቀምና የእኛ ጥረት ይህን ለማጣራት ነው። እባክዎ ቃሉን ይስጡ አላቸው የምርመራ ቡድኑ ኃላፊም። ለእናንተ አልሰጥም ብለው ወደ አንድ ቦታ ስልክ መደወል ጀመሩ። ሄሎ ኮሎኔል፣ እንደምን አመሸ? እዚህ እናንተ ሰዎች ያጉላሉኛል። ይኸውልህ ከአንድ ሰዓት በፊት ሌባ መስኮቴን ሰፍሮ ሲገባ በፋስ መጥረቢያ እጁን ቆረጥኩት። ሌባው ግን ቁራጩን ጥሎ አመለጠ። እኔም ፖሊስ እንዲያውቀው ብዬ ይዤ ብቀርብ እጅ ተገኝቶብሃልና ተከሳሽ ነህ ቃልን ስጥ እያሉ ለእርዳታ የደረሱልኝን ሰዎች ሁሉ አስሮ ያጉላሉናል። መቼ ይሄ ብቻ፣ ለሌባው አግዘው እጁ እንዲቀጠል ሁሉ እየደከሙ ነው። ለካ እንደዚህ ይኖራችኋል እንዴ ኮሎኔል እያሉ አምርረው ብዙ ቃል ተናገሩ። ቅሬታውን የሰሙት ኮሎኔል ከምርመራ ቡድኑ ኃላፊ ጋር በስልክ ተነጋገሩ። ኃላፊው ለኮሎኔሉ ሁኔታውን አስረዳ። ይህንን ለእርሱ የሰጡትን ቃል እንኳን እንዲሰጡ ይምከሩልን ሲልም ጠየቃቸው። ኮሎኔሉ የሕጉን ሥርዓት ጠቅሰው የግድ ቃል መስጠት እንዳለባቸው አስረዷቸው። አቶ አየለም በዚህ ተስማምተው ቃል መስጠት ጀመሩ። አቶ አየለም ውሸት የማይወዱ ሰው ይመስላሉ። ስለ ሌባ የድሮውን ሕግ እያነሱ ያደንቁና የዛሬውን ይነቅፉ ነበረም። ሌባን መግረፍ፣ እጁን መቁረጥ ጸጥ ለጥ ያደርገዋል። እጃቸውን ጨብጠው ጠረጴዛቸውን እየደቁ ለመርማሪው ይነግሩታል። መርማሪው ሳቅ ብሎ እውነትዎትን ነው ይላል። ታዲያ ካመንክበት ለምን ታጉላላኛለህ? አሉት። ሕግ ስለሆነ እንዴት እንደቆረጡት ለምን እንደቆረጡትና እጁ የማን እንደሆነ መታወቅ አለበት አላቸው። እሺ ይሁንልህ አሉና ቃላቸውን መስጠት ጀመሩ። በመጀመሪያ በሬን ለመስበር ሲሞክር ነቃው። ሽጉጤን ለሰው አውሸው ስለነበር ማድረገውን አጣው። ዝም ብዬ አዳምጥ ነበር። በሩ ስለጠነከረበት ወደ መስኮቱ ሄዶ ቀጭ ሲያደርግ ሰማሁት። አጥንት የምሰብርበትን ፋስ መጥረቢያ አንስቼ ወደ መስኮቱ ተጠጋሁ። ሌባው መስኮቱን ከፈተው። ከዛም በኋላ ለ2 ደቂቃ ያክል ዝም ብሎ ከውጭ ቁጭ አለ። መንቃቴንና አለመንቃቴን ለማጣራት ይመስለኛል። ከዚያም በኋላ አንድ እጁን ወደ ውስጥ ቀስ ብሎ አስገባ። ተንጠራርቶም ወደ ውስጥ ለመያዝ ሲንጠራራ በፋሱ መጥረቢያ መታሁት። ይህ ፈሪ ሌባ የእጁን ጉምድ ትቶ ሄደ አሉ። ከመሰንዘሮ በፊት ማንህ ብለውታል ሲል ቃላቸውን የሚቀበለው መርማሪ ጠየቀ። እንዴ ምን ማለት ነው? ለሌባ ድምፅ ማሰማት እኮ አምልጥ እንደማለት ነው ሲሉ መለሱለት። ሌሎች ሰዎችም በሰጡት ቃል ጫጫታ ሰምተው ለእርዳታ መድረሳቸውንና የተቆረጠውንም እጅ
በአቶ አየለ ቤት ውስጥ ማግኘታቸውን አስረዱም። ቃል የመቀበሉን ሥራ እስኪጠናቀቅ ድረስ 11 ሰዓት ሆነም። አቶ አየለ እጅ የቆረጡ መሆናቸውን ባይክዱም ከማን እንደቆረጡት ለማወቅ አልተቻለም። ወንጀሉ የተፈጸመው በመከላከል ቢሆንም የመከላከል ተግባሩ ሕጋዊ ይሁን አይሁን ለመለየት በመጀመሪያ እጁ የተቆረጠበትን ሰው ማወቅ ያስፈልጋል። ታዲያ እስከዚያው ድረስ እጁን የቆረጡት አቶ አየለ እንዴት ይሆኑ? ይታሰሩ ወይስ ይፈቱ? በጣቢያው በኩል ይህን የመሰለ አማራጭ መቅረቡ አቶ አየለን አስቆጣቸው። ግን ሕግ ነውና ሁኔታው እስኪጣራ ድረስ በጣቢያው እንዲቆዩ ተደረገም። እጄ የተቆረጠብኝ ብሎ ለማመልከት የቀረበ ሰው አልተገኘም። ይህም በመሆኑ ከተቆረጠው እጅ በተወሰደው የጣት አሻራ አማካኝነት በማዕከላዊ መዝገብ ቤት የሚደረገው ፍለጋ እስኪጠናቀቅ ድረስ በአዲስ አበባ ከተማ ባሉ ሆስፒታሎች ውስጥ እጅ ተቆርጦ የተኛ ወይም ታክሞ የሄደ ሰው እንዳለ ለመፈለግና ጠዋትም ለመታከም ሲቀርብ ለማግኘት እንዲቻል ሲቪል የለበሱ ፖሊሶች እንዲሰማሩ ተደረገም። አንድም እጀ ቆራጣ ወደ አንዳቸውም ሆስፒታል አለመቅረቡም ተረጋገጠም። በዚህ መካከል ከበላይ አንድ ጥብቅ ትዕዛዝ መጣ። ትዕዛዙም 24 ሰዓት ባልሞላ ጊዜ ውስጥ እጅ የተቆረጠበት ሰው ተፈልጎ እንዲገኝና ከተገኘም በኋላ በሆስፒታል የተቆረጠው እጅ እንዲቀጠል የሚል ነበረም። እናም ፖሊስ በሆስፒታል፣ በቤተ ክርስቲያን፣ በሰፈር፣ በመንደር ፍለጋውን ቀጠለም። ወደ ሆስፒታል የተላኩት ፖሊሶች በጠዋት ለሕክምና የቀረቡትን በሽተኞች በማማተርና ሌሊት እጀ ቆራጣ ሰው ለሕክምና ቀርቦ እንደሆነ የሆስፒታሉ ሠራተኞችን በመጠየቅ የድንገተኛ መታከሚያ መዝገብ በማገላበጥ ማጣራታቸውን ጀመሩም። በቤተ ክርስቲያኑ የተላኩት ደግሞ ለቀብር የሚመጣውን አስክሬን በመከተል የሞተው ማን እንደሆነ በመጠየቅ የሚያጠራጥር ከሆነ እንዲያሳውቁ ተደረገም። ዋናው መርማሪ ደግሞ በጣቢያ ሆኖ ለምርመራ የተሰማሩትን ፖሊስና በልዩ ልዩ መገናኛዎች አማካኝነት የሚቀርቡትን ሪፖርቶች ይቀበል ነበረም። ይህ አሁን እጁ የተቆረጠው ሰው ጉዳይ 10 ዓመት በምርመራ ሥራ ላሳለፈው መርማሪ አንገሽግሾታል። በጣቢያው እንዲቆዩ የተደረጉት አቶ አየለም ይዝታሉ፣ ይሳደባሉ፣ ይበሳጫሉ። ምን ፖሊስ አለ? ፖሊስ ድሮ ቀረ እያሉ የማይናገሩት ቃል አልነበረም። ስለሳቸው መታሰር በስልክ የሚተላለፈው ቃልና እየመጡ የሚያስቸግሩት ከትንሽ እስከ ትልቅ ደረጃ ያላቸው ዘመዶቻቸውና ጓደኞቻቸው የሚያቀርቡት አቤቱታና ጥያቄ መስማቱ ለመርማሪው እጅጉን ከባድና ሰልች ሆኖበት ነበረም። መርማሪው አንዳንዱን በጥሞና አስረድቶ ፈገግታ አሳይቶ ደልሎ ለማስለቀቅ ሲሞክር፣ ሌላው ደግሞ በሀብቱም ሆነ በሥልጣኑ እየተመካ ድንፋታውን ሲያወርድበት ቆየም። መርማሪው በሆነው ምርር ብሎ ባለበት ሰዓት ከቂርቆስ ቤተ ክርስቲያን ከተላኩት መርማሪዎች በስልክ የተላለፈ መልእክት መኖሩ ተነገረው። እኛ ከመድረሳችን በፊት አንድ ሰው ተቀብሯል። እስካሁን ድረስ ባደረግነው መከታተል ተቀበረ የሚባለው ሰው በሌብነት ወንጀል የኖረና ዛሬ ሌሊት በቤቱ በራፍ ላይ ሞቶ መገኘቱ ይነገራል። ሆኖም ስለ እጁ መቆረጥ የሚያስረዳን ሰው አላገኘንም። አንዳችን ወደ ሟች ቤት ከለቀስተኛ ጋር ለመሄድ እየተሰናዳን ነው። የሚቻል ከሆነ ሰራተኛ ይጨመርልን የሚል መልእክት ነበረም። መርማሪው የተላከለትን መረጃና የቀረበለትን ጥያቄ ካዳመጠ በኋላ ነገሩ አጠራጣሪ ቢሆንም ተጨማሪ ሰራተኛ መላኩ ጠቃሚ ሆኖ አላገኘሁትም። ጉዳዩ ኃይል የሚጠይቅም አይደለም። ዋናው ነገር የሞተው ሰውና የተቀበረው አስክሬን የማን መሆኑን ማወቅ ብቻ ስለሆነ ይናጣሩ ሲል ለባልደረቦቹ መለሰም። የምርመራ ቡድኑ
ተስፋ የሆነለት ከተቆረጠው እጅ ላይ የጣት አሻራ ስለተወሰደ በአሻራው አማካኝነት የፖሊስ ሪከርድ ክፍል የሚሰጠውን ፍንጭ ብቻ ነበረም። ከቀኑ 8 ሰዓት ላይ ከማዕከላዊ ወንጀል መዝገብ ቤት የጣት አሻራው መልስ ደረሳቸው። የተላከው የጣት አሻራ የቀኝ እጅ ብቻ ሲሆን ከዚሁ የተገኙት የአሻራ መለያዎች የሚያመለክቱት በመዝገብ ቤት በፋይል ቁጥር 8113/46 የተመዘገበ ነው። በዚህ መዝገብ ላይ ሪከርድ የሆነው አንድ ሰው በብዙ ስሞች የሚጠራ 14 ጊዜ በሌብነት በሥራ ፈትነትና በማጭበርበር ወንጀል የተከሰሰ ነው። በጣት አሻራው አማካኝነት የተገኘው መዝገብ እንደሚያስረዳው ሸሪፍ ሳሙኤል፣ ከበደ ደቦጭ፣ ዳውሳ በየሳ፣ ሐሰን ሻውድ፣ አምታታው ዘለቀ፣ ኃይለ ማርያም ሰሙ ይባላል። እንዲሁም በጓደኞቹ ዘንድ አልቢኑ በሚል ቅጽል ስም የታወቀ ነው። ሰውየው ቦታ እየቀያየረ ነው የሚኖረው። ሆኖም አዘውትሮ የሚኖረው ከፖሊስ ጋራዥ በላይ ስላሴ ገበያ ከተባለው ቀበሌ ነው። በመጀመሪያ ሪኮርዱ ጊዜ የነበረው ልዩ ምልክት ከግራ እጁ ላይ ጠባሳ ነበረው። በአራተኛ ጊዜ ሪኮርዱ ላይ ደግሞ ድንባሩ ላይ የተጋደመ ጠባሳ መኖሩን ይገልጻል የሚል ነው። ይህ ከደረሰ በኋላ ለመከታተል ወደ የአቅጣጫው የተሰማሩት ፖሊሶች እንዲመለሱ ተደረገና በየበኩላቸው የያዙትን ማስታወሻ ማገናዘብ ጀመሩ። በቂርቆስ ቤተ ክርስቲያን ተቀበረ የተባለው ደረሰ የሚባል የቀን ሠራተኛ ሲሆን እሱም ባልታወቀ ሰው ተመትቶ የሞተ መሆኑን ምርመራውን በበኩላቸው የሚከታተሉት የነፍስ ግድያ ጓድ ሠራተኞች በቦታው ተገኝተው ባገኙት መረጃ መሠረት ሊያረጋግጡ ቻሉም። በዚህ ዕለት በየቤተ ክርስቲያኑ የተቀበሩ ሰዎች ስም ከሪኮርድ ላይ ከተገኙት ስሞች ጋር ቢገናዘብም ተመሳሳይ ሆኖ አልተገኘም። ወደ የሆስፒታሉ ከተሰማሩ ፖሊሶች ለምርመራ ክፍል የደረሰው ማስታወሻ ጠቃሚ ሆኖ አልተገኘም። ይህም በመሆኑ ከቀኑ 8 ሰዓት ላይ ወደ ሥራ ከሚገቡ ፖሊሶች 3ቱ በሪኮርዱ ላይ በተገኘው ማስረጃ መሠረት ስላሴ ገበያ ከሚባለው ሰፈር ሄደው እንዲከታተሉ ተሰማሩ። ባለ እጁ ሰውዬ ባይገኝም እጅ ቆራጩ አቶ አየለ ግን በዋስ እንዲለቀቁ ተደረገም።